ሰላም የጃጊሶ ቤተሰቦች ይህን ፊልም እንድሰራላችሁ የጠየቀኝን ሰው በጣም ላመሰግን እወዳለሁኝ። በእውነት ባየሁት ጊዜ እጅግ ነው የተመቸኝ። ስለዚህ አጠር አድርጌ በቆንጆ ሁኔታ ለእናንተ ይዤላችሁ መጥቻለሁ። ታዲያ ለብርታቴ ላይክ፣ ሼር፣ ኮመንት እና ሰብስክራይብ እያደረጋችሁ ተከታተሉኝ። ጃጊሶ የዛሬው ፊልማችን የሚጀምረው በርካታ ልጆች ልዩ የሆነ ምታታዊ ኃይልን ይዘው በሚወለዱበት በአንድ አስደናቂ ዓለም ውስጥ ሲሆን በዚህ አስገራሚ ዓለም ውስጥ ከልጅነቷ ጀምሮ ራሷን ከሌሎች ልጆች የተለየሁኝ ነኝ ብላ የምታስብ ኖሪ የተባለች ቆንጅዬ የ17 ዓመት ታዳጊ ሴት ልጅን እንተዋወቃለን። ከዕለታት አንድ ቀን ኖሪ በመኝታ ክፍሏ መስኮት በኩል ወደ ውጭ የተመለከተች ሳለ በድንገት አይኖቿ በአትክልት ስፍራ ላይ በቆመች በአንዲት ድመት ላይ ያርፋሉ። በዚህም ቅስፈት በኖሪ ሰውነት ላይ ፈጽሞ እንግዳ የሆነ ነገር መከሰት ይጀምራል። በኖሪ ፊት ላይ የድመት ፂም እየበቀለ ሄዶ ኖሪ ቀስ በቀስ ሰውነቷ ይለወጥና ወዲያው ሙሉ በሙሉ የዛችን የድመት ቅርጽ ትይዛለች። በዚሁ ቅስፈትም አባቷ ሞኬ በድንገት ዘው ብሎ ወደ ክፍሏ ይገባል። ቀጥሎም ሴት ልጁ ኖሪ ወደ ድመት ተቀይራና ጀርባዋ ላይም በሚያስደንቅ ሁኔታ ትላልቅ ክንፎች ሲበቅሉ ተመልክቶ እጅግ ይደነግጣል። ይህንንም ተከትሎ ኖሪ ሙሉ በሙሉ በውስጧ እጅግ ያልተለመደና እሷም እንደሌሎች ልዩ የሆነ ምታታዊ ኃይል እንዳላት ይረጋገጣል። በመቀጠልም ፊልማችን 6 ዓመታትን ወደፊት ተጉዞ ኖሪን ትልቅ ሴት ሆና እናገኛታለን። በዚህም ጊዜ ኖሪ ከምርጥ ጓደኛዋ ከሬና ጋር ስለ ምታታዊ ኃይል ቁጥጥር በማስተማር እጅግ ታዋቂ ወደ ሆነው ወደ ሴጅ አካዳሚ ለመሄድ በዝግጅት ላይ ትገኛለች። ሬና ማለት ደግሞ በውስጧ እሳትን የማመንጨት ታላቅ ምታታዊ ኃይል ቢኖራትም ነገር ግን በራሷ ላይ ምንም አይነት የመተማመን ስሜት የሌላት ሴት ነበረች። ይሁን እንጂ ኖሪ ግን ዘወትር ከጎኗ በመሆን ብርታት የሚሰጡ ቃላትን በመጠቀም እያበረተቻት እሷ ማንኛውንም ነገር የማድረግ አቅም እንዳላት አስረግጣ ትነግራት ነበር። ይሁን እንጂ የኖሪ ምታታዊ ኃይል ራሱ በጣም የሚያስገርም ነው። ኖሪ ዘወትር ወደ እንስሳ ለመለወጥ በምትሞክርበት ጊዜ ምንም ሳይታወቃት እሷ ከምትፈልገው እንስሳ ሌላ 2 እና 3 እንስሳትን በአንድ ላይ በመቀላቀል ምንም ልትቆጣጠረው ወደማትችለው አስገራሚ ወደሆነ ድቅል ፍጡር ነበር የምትለወጠው። ከጥቂት ሳምንታት በኋላ ደግሞ ኖሪና ሬና ከሌሎች ልጆች ጋር በመሆን ወደ ሴጅ አካዳሚ ለመጓዝ ወላጆቻቸውን ጨምሮ በአውቶቡስ ማቆሚያ ላይ ተሰብስበው እንመለከታቸዋለን። በዚህም ቅስፈት አንድ ፐድ የተባለ ሰው በድንገት ከጫካ ውስጥ ብቅ ይልና ሁሉንም ወደ አዲሱ የምታታዊ ኃይል ቁጥጥር ማሰልጠኛ ተቋም ወይም ደግሞ ወደ ሴጅ አካዳሚ የሚወስዳቸው እሱ መሆኑን ይነግራቸዋል። ከዚህም በመቀጠል ሁሉም ልጆች ወላጆቻቸውን እቅፍ እያደረጉ ይሰናበቱና ፐድን እየተከተሉ ጥቅጥቅ ወዳለው ጫካ ውስጥ ዘልቀው መግባት ይጀምራሉ። ከጥቂት ጉዞም በኋላ ሁሉም ቀጥታ ወደ ሴጅ አካዳሚ የሚያስገባውን አስደናቂ ወደ ሆነው ወደ አስማተኛው በር ዘንድ ይደርሳሉ። በመቀጠልም ሁሉም ልጆች ተያይዘው በአንድነት ወደ ምታታዊ በር ዘልቀው ወደ ሴጅ አካዳሚ ዋና ግቢ ይደርሳሉ። ይሁን እንጂ እዚያ እንደደረሱ ግን የሁሉም ልጆች ስልኮቻቸው ሙሉ በሙሉ መስራት ያቆምና እጅግ ግራ ይጋባሉ። በዚህም ቅስፈት የትምህርት ቤቱ ርዕሰ መምህርት የሆነችው ሊንዳ ብቅ ብላ ሁሉም ልጆች በውስጣቸው ባለ ልዩ ልዩ ምታታዊ ኃይል መሰረት በ5 የተለያዩ ቡድኖች እንደሚከፋፈሉ ትገልጽላቸዋለች። ቀጥሎም በዚያ የተገኙ ልጆች በሙሉ አንዳንዶቹ ከእንስሳት ጋር መነጋገር የሚችሉ፣ ሌሎቹ ቁሳቁሶችን በእጃቸው ካሉበት ቆመው መሳብ የሚችሉ፣ የተወሰኑት እሳትን የሚያመነጩ፣ ቀሪዎቹ ደግሞ ወደ ላይ መብረር የሚችሉ እንዲሁም ወደ ፈለጉት እንስሳ የመቀየር ችሎታም ያላቸው ልጆች በማከላቸው እንደሚገኙ ታሳውቃቸዋለች። ስልጠናቸውንም ከመጀመራቸው በፊት የሁሉንም ልጆች ትክክለኛ የክፍል ደረጃቸውን ለመለየት ሲባል የችሎታ መመዘኛ ፈተና እንዲወስዱ ይደረጋል። መጀመሪያ ላይ የሚጀምረው እሳትን የማመንጨት ኃይል ካላቸው ፍሌርስ ከተባሉ ልጆች ሲሆን ልጆቹ በ2 ሜትር ርቀት ላይ የተቀመጠውን ሻማ ካሉበት ሆነው ማንደድ ይጠበቅባቸዋል። ቀጥሎም ፊሊፕ የተባለው ልጅ ፈተናውን በተሳካ ሁኔታ ያልፍና ነገር ግን ኤሌት የተባለው ልጅ ተራው ደርሶ ሲመጣ ሻማውን ከማብራት ይልቅ አካባቢውን ጭስ በጭስ አድርጎ ከፈተናው ይወድቃል። በዚህም የተነሳ ፈታኝ መምህራን ሳይቀሩ እጅግ ይበሳጫሉ። ከዚህም በመቀጠል የሬና ተራ ይደርስና እጅግ አስገራሚ የሆነ ነገር ታሳያቸዋለች። ሬና ከቆመችበት ሳትንቀሳቀስ በማርያም ጣቷ ብቻ ተጠቅማ ሻማውን በአንዴ በመለኮስ ውስጥ ያለውን እጅግ ከፍተኛና ድንቅ የሆነ ምታታዊ ኃይል ታሳያቸዋለች። ከዚህም ክስተት በኋላ ከእንስሳት ጋር የመነጋገር ምታታዊ ኃይል ያላቸው ፌዚየስ የተባሉት ልጆች መፈተን ይጀምራሉ። ፈተናውም ከአንድ ውሻ ጋር ተነጋግሮ ምላሹን በሚገባ መረዳት ሲሆን ውሻው የሚለውን ነገር በትክክል የተረዱ ልጆች ብቻ ነበሩ ፈተናውን ማለፍ የሚችሉት። ሶስተኛው ፈተና ደግሞ ልጆቹ የአበባ ማስቀመጫ በምታታዊ ኃይላቸው ካሉበት ሆነው ወደ ራሳቸው መሳብ አለባቸው የሚል ነበር። ነገር ግን ፔፐር የተባለችው ልጅ ተራዋ ደርሶ ትቀርብና እቃውን ወደ ራሷ ከመሳብ ይልቅ በኃይል
በኃይል ወደፊት ገፍታው ፈታኞችን ስቶ ከግድግዳ ጋር ተጋጭቶ እንዲሰባበር ታደርጋለች። በዚህም ተግባሯ የተነሳ ፈተናውን መውደቋ ይረጋገጣል። ከዚህም በመቀጠል የመብረር ምታታዊ ኃይል ያላቸው ልጆች መፈተን ይጀምራሉ። ፈተናውም ልጆቹ በአየር ላይ ለ30 ሰከንድ ያህል መቆየት ነበረባቸው። ይሁን እንጂ አንድሬ በተባለው ልጅ ላይ ግን ያልተጠበቀ ነገር ነበር የተከሰተው። ልክ ጀርባው ላይ የነበረውን ከባድ ቦርሳ እንዳወለቀ ወዲያው ከቁጥጥር ውጭ ሆኖ ወደ ላይ በመብረር ቀጥታ ሄዶ ከኮርኒስ ላይ ይለጠፋል። በዚህም የተነሳ አንድሬ ወደ ታች ለመውረድ ያቀተዋል። በስተመጨረሻ መምህራኑ መሰላል ተጠቅመው እሱን ወደ ታች ለማውረድ ይገደዳሉ። ከዚህም ፈተና በኋላ የነኖሪ ቡድን ተራ ይደርሳል። በዚህ ፈተና ውስጥም ልጆቹ አንዲት ድመትን ለ6 ሰከንድ ያህል ከተመለከቷት በኋላ ወዲያ ወደ ድመት ቅርጽ የመለወጥ ግዴታ ነበረባቸው። ይሁን እንጂ ኖሪ ግን ምታታዊ ኃይሏን በምትጠቀምበት ጊዜ ወደ ድመት ብቻ ለመለወጥ አልቻለችም። ኖሪ በሰከንዶች ውስጥ ከድመትነት በተጨማሪ በጀርባዋ ላይ ክንፎችን ታበቅል ጀመር። ይህንንም ነገር እየተመለከቱ ያሉ ፈታኝ መምህራኖች በሙሉ በድንጋጤ ፈዘው ይቀራሉ። ምክንያቱም ኖሪ አሁንም ቢሆን ምታታዊ ኃይሏን እየተቆጣጠረችው አልነበረም። ይህም ድክመቷ ደግሞ ከሌሎች ልጆች ሙሉ በሙሉ የተለየች እንድትሆን ያደርጋታል። ሁሉም ልጆች ተፈትነው ካበቁ በኋላ ኖሪ ልክ እንደ ሌሎቹ ልጆች ሁሉ እሷም የተመደበችበትን ክፍል የሚገልጽ አንድ ካርድ ይደርሳታል። ልጆቹ በሙሉ ሜዳው ላይ ተሰብስበው ካርዶቻቸውን በአንድነት ሲከፍቱ በመጨረሻ የየትኛው ምታታዊ ቡድን አባል እንደሆኑ ይገነዘባሉ። ሬና ካርዷን ስትከፍት እሳትን መቆጣጠር የሚችሉ ፍሌርስ ቡድን ውስጥ መመደቧን አይታ እጅግ ታላቅ ደስታ ይሰማታል። ኖሪ ግን ካርዷን ስትከፍት በድንጋጤ ትፈዛለች። ምክንያቱም ከተለመዱት ቡድኖች ስም ይልቅ ካርዱ ላይ የተጻፈላት UDM የሚል እንግዳ ቃል ብቻ ነበር። ኖሪ ይህ ቡድን ምን አይነት ትርጉም እንዳለው ፈጽሞ ስለማታውቅ እጅግ ተጨነቀች። ከዚህም ክስተት በኋላ ርዕሰ መምህርት ሊንዳ ልጆቹን በሙሉ ወደ ካፍቴሪያ ሄደው ዩኒፎርማቸውን እንዲቀበሉ ትነግራቸዋለች። ኖሪ ግን UDM የሚል ምልክት በተደረገበት በተለየ አቅጣጫ እንድትሄድ ትታዘዛለች። ኖሪ ያንን የጫካ መንገድ ተከትላ ስትጓዝ በጫካው ጥልቀት ውስጥ ወደ ተደበቀ የተለየ መደበቂያ ስፍራ ትደርሳለች። እዚያም ፈገግ ብሎ የሚቀበላትን ባድ የተባለውን ሰውዬ በድጋሚ ታገኘዋለች። እሱም ወደ ምድር ቤት ውስጥ በሚገኝ መማሪያ ክፍል ይወስዳታል። ኖሪ ወደ ክፍሉ ስትገባ እንደሷ ሁሉ ፈተናቸውን የወደቁ ሌሎች ጥቂት ልጆችንም ታገኛለች። እነዚያ ልጆች ምታታዊ ኃይልን እንደማይማሩ ይልቁንም እንደ መደበኛ ተራ ልጆች ትምህርት እንደሚሰጣቸው ይነገራታል። ይህንንም መስማት ኖሪን ክፉኛ ያበሳጫታል። ለምን እንደ ሌሎቹ ምታትን መቆጣጠር መማር አንችልም ስትልም በጥያቄ ትሞግት ጀመር። በዚህም ቅስፈት ርዕሰ መምህርት ሊንዳ በቦታው ደርሳ እውነታውን ይፋ ታደርግላቸዋለች። UDM ማለት ኦፕሳይድ ዳውን ማጂክ ወይም ደግሞ ምታታዊ ኃይላቸውን በአግባቡ የማይጠቀሙና ምንም አይነት ጠቀሜታ የሌላቸው ልጆች መሆናቸውን የሚገልጽ ነው ስትል ታስረዳቸዋለች። ሊንዳ በዚህ ክፍል የሚገኙ ልጆች በሙሉ አስማቶቻቸውን መቼም መቆጣጠር እንደማይችሉ በግልጽ ትነግራቸዋለች። ስለዚህ በዚህ ቦታ ቆይተው ቀስ በቀስ አስማታቸውን ረስተው ተራ ህይወት መኖር እንደሚሻላቸው ትገልጽላቸዋለች። አስከትላም ርዕሰ መምህርት ሊንዳ ከዓመታት በፊት የተከሰተን አንድ አስፈሪ ክስተት ታውሳቸው ጀመር። ከዘመናት በፊት ራሲን ሮበርትስ የተባለ ታዳጊ ልጅ በጥቁር አስማት ወይም ደግሞ በሻዶ ማጂክ ቁጥጥር ስር ብሎ እንደነበር ታውሳቸዋለች። ይህም ጥቁር አስማት ሌሎችን ለመጉዳት ብቻ የሚጠቅም እጅግ አደገኛና ክፉ ጥቁር ምታት ነበር። ሁኔታው እጅግ አስከፊ ደረጃ ላይ በመድረሱ ጥቁር አስማት በራሱ ምንም ማድረግ የማይችልና ህልውናው በሰው አካል ላይ የተመሰረተ በመሆኑ መምህራንና ተማሪዎች በአንድ ላይ ተባብረው እሱን በአንድ ልዩ ምታታዊ መጽሐፍ ውስጥ ለማሰር ተገደዱ ትላቸዋለች። ሊንዳ አክላ ይህ የጥቁር አስማት በዋናነት ኢላማ የሚያደርገው የUDM ልጆችን መሆኑንም ታብራራላቸዋለች። ለዚህም ነበር እነዚህ ልጆች ቀስ በቀስ ኃይሎቻቸውን እንዲረሱና መቼም ቢሆን አደጋ እንዳይፈጥሩ ተለይተው እንዲቀመጡና ምታታዊ ኃይላቸውን እንዳይጠቀሙ የተከለከሉት። በሌላ በኩል ደግሞ ከዚህ ሁለት ጀምሮ ተፈትነው የተመረጡት ልጆች በሙሉ ትምህርት መጀመራቸውን እንመለከታለን። በዚህም አጋጣሚ ሬና ከጥቂት ሳምንታት በኋላ ትምህርት ቤቱ የመስራቾች ቀን የሚባል ታላቅ ክብረ በዓል እንደሚያዘጋጅ ትገነዘባለች። በዚህም ልዩ ክብረ በዓል ላይ 5 ልጆች ብቻ በመላው የአካዳሚው ህብረተሰብ ፊት ቀርበው አስማቶቻቸውን የማሳየት ትልቅ እድል ያገኙ ነበር። ለዚህም ዝግጅት ሲባል ከእያንዳንዱ ቡድን ሁለት ምርጥ ተማሪዎች ተመርጠው እርስ በርሳቸው ተወዳድረው አሸናፊ የሚሆነው ቡድን ብቻ በመድረኩ ላይ አስደናቂ የሆነ ትርኢቱን የሚያቀርብ ይሆናል ማለት ነው። ቀጥሎም ለፍሬርስ ወይም ደግሞ እሳት የማመንጨት ኃይል ላላቸው ልጆች የመጀመሪያ ስልጠናው መሰጠት ይጀምራል። በዚህም ጊዜ ፕሮፌሰር አርጎን የተባለች መምህርት ለሬና ጥሬ ፈንድሻ አቅርባላት በምታታዊ ኃይሏ እንድታፈነዳው የተግባር ፈተና ትሰጣታለች። ሬናም መጀመሪያ ላይ ትንሽ ፍርሃትና የጭንቀት ስሜት ቢሰማትም ነገር ግን አስማቷን በአግባቡ ለመጠቀም ከመጣር ወደ ኋላ አላለችም ነበር። ይሁን እንጂ በዚህ ቅስፈት ግን ፊሊፕ ተብየው አናዳጅ ልጅ በሷ ላይ እያሾፈባት ሊያበሳጫት ይሞክር ጀመር። ይህም ያልተገባ ድርጊቱ ሬናን ይበልጥ እንድትረበሽ ያደርጋትና መደነባበርና መደናገጥ ትጀምራለች። በዚህም ድንጋጤና መሸበር የተነሳ
ራሷን መቆጣጠር እያቃታት ይመጣል። ፈንድሻውንም እርር ብሎ አሻሮ እስኪመስል ድረስ ታቃጥለዋለች። ይህንንም የተመለከተችው ፕሮፌሰር አርጎን በኃይለኛው ትቆጣትና ሬይና ይበልጥ እያዘነች እንድትሄድ ታደርጋለች። በሌላ በኩል ደግሞ ቻንድራ የተባለች ሴት ከክፍሉ ውጭ ቆማ ሁሉንም ነገር በጥንቃቄ ስትከታተል ነበር የቆየችው። ይሁን እንጂ መጨረሻ ላይ ግን ፊቷ ላይ ሚስጥራዊ የሆነ ፈገግታ አሳይታ ከቦታው ዞር ብላ ትሄዳለች። ቻንድራ የሬይና ውድቀት እጅግ ያስደስታት ነበር የምትመስለው። በሚቀጥለው ቀን ጠዋት ላይ ደግሞ ፐድ የተባለው UDM የተባሉ ተማሪዎችን በሙሉ ሰብስቦ ወደ አንድ የአትክልት ስፍራ በመውሰድ አንድ ትልቅ አስገራሚ ስጦታ እንዳዘጋጀላቸው ያሳውቃቸዋል። ሄዶም የአትክልት ማስቀመጫውን በር ሲከፍተው በዚህ ጊዜ ኖሪ በውስጡ የተደረደሩትን በርካታ መጥረጊያዎችን ተመልክታ በደስታ መፈንጠዝ ትጀምራለች። ኖሪ ዛሬ እነሱ እንዴት መብረር እንዳለባቸው የሚያሰለጥኗቸው ነበር የመሰላት። ይሁን እንጂ ኖሪ ግን መጥረጊያው ላይ ተቀምጣ ልክ ለመብረር ስትሞክር በቀጥታ ሄዳ መሬት ላይ ትዘረጠጣለች። እነዚህ መጥረጊያዎች ላይ ምንም አይነት አስማት እንደሌለባቸውና መጥረጊያዎቹ በሙሉ የአካዳሚውን የአትክልት ስፍራ ለማጽዳት ሲባል ብቻ እንደተዘጋጁ ትገነዘባለች። ከዚህም በመቀጠል ኖሪ መጥረጊያዋን ይዛ ለሌሎች ተማሪዎች ስልጠና ወደሚሰጥበት ስፍራ ታቀናለች። በዚህም ስፍራ አንዲት መምህርት ለተማሪዎቿ በሙሉ ወደ አንድ ልዩ የሆነ የድመት ዝርያ እንዴት መለወጥ እንደሚችሉ በማስተማር ላይ ትገኛለች። በዚህም ቅጽበት ኖሪ የመስራቾች ቀን በተባለው ክብረ በዓል ላይ የተወሰኑ ተማሪዎች በአካዳሚው አጠቃላይ ማህበረሰብ ፊት ልዩ ችሎታቸውን የማሳየት ትልቅ እድል ሊያገኙ እንደሆነ ከመምህሯ አድምጣ ትረዳለች። ይህንንም ልክ እንደሰማች ኖሪ ወዲያው አንድ አዲስ ሐሳብ ብልጭልላታል። እሷም እንደሌሎች ተማሪዎች አስማቷን በሚገባ ተለማምዳ በመቆጣጠር በውስጧ ያለውን ምታታዊ ኃይል አሳይታ እሷም ስለ አስማት አጠቃቀም የመማር እድል ለማግኘት ትወስናለች። ከዚያም ኖሪ ምንም ሳታስነቃ ልጆቹ ወደሚማሩበት ስፍራ ትጠጋና መምህሯ ስለ ድመቷ የምታስተምረውን በጥንቃቄ መከታተል ትጀምራለች። ቀጥሎም ወደፊት በመሄድ ከመምህሯ ድመቷን ተቀብላ እያንዳንዱ የድመቷ አካል ላይ የሚገኙትን ጥቃቅን ነገሮችን እንዲሁም እንቅስቃሴዋንና ዝርዝር ሁኔታዎቿን በሙሉ ወደ አይምሮዋ በማስገባት ቅርጿን ለመቀየር ትሞክራለች። ይሁን እንጂ ኖሪ አሁንም ቢሆን ግን በድጋሚ ኃይሏን መቆጣጠር ሳትችል ትቀራለች። ስለዚህ ኖሪ ወደ ድመት ከመለወጥ ይልቅ አንድ አስገራሚ ወደሆነ ከድመት ጋር የተዳቀለ ግሩም ፍጡር ትሆናለች። መምህሯም ይህንን ባየች ጊዜ ወዲያው ፐድን ጠርታው በፍጥነት ኖሪን ከዚህ ስፍራ እንዲወስዳትና ይህም ነገር ወደ ርዕሰ መምህር ሊንዳ ዘንድ ከደረሰ ትልቅ ችግር ውስጥ እንደሚገቡ አስጠንቅቃ ትነግረዋለች። ከዚህም ክስተት በኋላ ኖሪ በምሳ ሰዓት ላይ ለጓደኛዋ እሷ ስለ ድመቷ እንቅስቃሴ እያንዳንዱን ነገር በሚገባ እንዳጠናችና አሁን ላይም የሚቀራት የሰውነቷን ለውጥ መቆጣጠር ብቻ እንደሆነ ትነግረዋለች። በዚህም ጊዜ ሬይና ኖሪን ካለችበት ድረስ መታ ልታገኛት ትወስናለች። ይሁን እንጂ መምህር ታርጎን ግን ሬይናን በትምህርት ቤቱ ሕግ መሰረት በተለያየ ቡድን ላይ የሚገኙ ልጆች እርስ በርሳቸው ያለ ፍቃድ መገናኘት እንደማይችሉ በመግለጽ ወደ ኖሪ ወንበር ሳትደርስ ታስቆማታለች። በሚቀጥለው የስልጠና ክፍለ ጊዜ ላይ ደግሞ ፊሊፕ አስደናቂ በሆነ መንገድ ምታታዊ ኃይሉን ተጠቅሞ ጥሬ የሆኑ ፈንድሻዎችን በቀላሉ ፍክት አድርጎ ሲያፈነዳቸው እንመለከታለን። በዚህም ችሎታው የተነሳ መምህሯ እጅግ ተደስታ ፊሊፕን የክፍሉ ምርጥ ተማሪ አድርጋ ተሰይመዋለች። በዚህ በኩል ደግሞ ሬይና ወደ ክፍሏ እየሄደች ሳለ ቻንድራ ወደ እሷ ቀርባ በደንብ ካደነቀቻት በኋላ ኃይሏን ይበልጥ ለማጠናከር ልታግዛት እንደምትችል ትገልጽላታለች። ሬይናም ከሁሉም በላይ ከፍ ብላ ለመታየት ስለሆነ የምትፈልገው በምሽት ጭምር በቤተ መጻሕፍት ውስጥ ተገኝታ ማጥናት ትጀምራለች። በድንገት ግን አንድ ጥቁር መጽሐፍ በራሱ ጊዜ ወደ መሬት ይወድቃል። ሬይናም ቶሎ ብላ አንስታ ስትመለከተው መጽሐፉ ጥቁር አስማት የተባለው እጅግ አስፈሪው መጽሐፍ መሆኑን ትገነዘባለች። በዚህም ጊዜ መጽሐፉን በከፈተችው ቅጽበት መብራቶቹ ጠፍተው በዙሪያው የሚገኘው አየር እጅግ አስፈሪ እየሆነ ይመጣል። ስህተት መስራቷንም ተረድታ መጽሐፉን መልሳ ለመውጣት ስትሞክር መጽሐፉ በስውር ሆኖ እሷን መከታተል ይጀምራል። በሌላ በኩል ደግሞ ኖሪ በዶርማ ውስጥ ከአዳዲስ እንደሷ UDM ከሆኑ ጓደኞቿ ጋር ሆና ወደ ድመትነት ለመለወጥ በርትታ ስትለማመድ እንመለከታታለን። ይሁን እንጂ ኖሪ ግን ምንም ያህል ብትለማመድም እንኳን ከ3 ሰከንድ በላይ መቆየት ያቅታትና ራሷን መቆጣጠር ስላልቻለች ወዲያው ወደ ተለያዩ ድቅል ወደ ሆኑ አስገራሚ እንስሳት መለዋወጥ ትጀምራለች። በሚቀጥለው ቀን ደግሞ ሬይና በመስኮት በኩል ሆና ኖሪ ከአዳዲስ ጓደኞቿ ጋር ጊዜ ማሳለፍ መጀመሯን ትመለከታለች። ከዚያም ወዲያው በቃ ኖሪ ረሳችኝ ማለት ነው ብላ በማሰብ ሳይታወቃት የሐዘን ስሜት ውስጥ ትገባለች። በዚህም ቅስፈት ያ ጥቁር አስማት የተባለው መጽሐፍ በድንገት ማንም ሳይነካው ይከፈትና ገጾችን በራሳቸው ጊዜ መገለባበጥ ይጀምራሉ። ከዚያም በቅስፈት መጽሐፉ ድብቅ የሆኑ መታታዊ ኃይሎችን ይበልጥ ጠንካራ ስለሚያደርግ ዘዴ በተጻፈበት ምዕራፍ ላይ ደርሶ ድንገት ይቆማል። ሬይናም መጽሐፉን አንስታው ማንበብ በጀመረችበት ቅስፈት ድንገት በዙሪያዋ ጥቁር የሆነ ጭስ መፈጠር ይጀምርና ብዙም ሳይቆይ ተሽከርክሮ በቀጥታ ወደ ሰውነቷ ውስጥ ዘው ብሎ ይገባል። ከጥቂት ሰዓታት በኋላ ደግሞ አጠቃላይ አዳዲስ ተማሪዎች በትልቁ የአካዳሚው አዳራሽ ውስጥ እንዲሰበሰቡ
እንዲሰበሰቡ ጥሪ ይደረጋል። በመቀጠልም ዛሬ ከእያንዳንዱ ቡድን በተመረጡት 2 ምርጥ ተማሪዎች መካከል ውድድር ሊካሄድ ስለሆነ ሁሉም ሰው በእርጋታ እንዲከታተላቸው ታወጅላቸዋል። በመጀመሪያም ተራው ፍሌርስ ለተባሉት እሳት ለሚያመነጩ ልጆች ይሰጥና ፊሊፕ እና ሬይና ፊት ለፊት መጋፈጥ ይጀምራሉ። ውድድሩን ፊሊፕ በቀላሉ እንደሚያሸንፍ ሙሉ በሙሉ እርግጠኛ ቢሆንም ነገር ግን በዚህ ጊዜ ሬይና በአስደናቂው ሁኔታ ነበር ጊዜ ከመጠናቀቁ በፊት ጥሬ የፈንድሻ ፍሬዎችን በአንዴ ወደ ጣፋጭ ፈንድሻነት የለወጠቻቸው። ፕሮፌሰር አርጎን ፈንድሻውን ቀምሳው ፈንድሻውን ፍጹም ጣፋጭ ሆኖ ታገኝና እጅግ ትደሰታለች። በስተመጨረሻም ሬይና በመስራቾች ቀን ክብረ በዓል ላይ ምታታዊ ኃይሏን እንድታሳይ ከእሳት አመንጪ ወይም ከፍሌርስ ቡድን ውስጥ ብቸኛ ሆና ትመረጣለች። በዚህም ቅስፈት ኖሪ ወደ ስፍራው መጥታ ምታታዊ ኃይሏን ለመቆጣጠር ለቀናት ስትለማመድ እንደነበረች ለሁሉም ፈታኝ መምህራን በመግለጽ ራሷን የምታሳይበትን አንድ የመጨረሻ እድል ብቻ እንዲሰጧት አጥብቃ ትጠይቃቸዋለች። ቀጥሎም ኖሪ በሁሉም ሰው ፊት በቀላሉ ወደ ድመትነት ትለወጣለች። ነገር ግን ፕሮፌሰሯ ልክ ሰዓት መቁጠር ስትጀምር ኖሪ ድመት ብቻ ሆና ከ4 ሰከንድ በላይ መቆየት አልቻለችም። ኖሪ በድንገት ጀርባዋ ላይ ክንፎች ይበቅሉና ራሷን መቆጣጠር ተስኗት በተደጋጋሚ ወደ አስገራሚ ድቅል ወደ ሆኑ እንስሳት መለዋወጥ ትጀምራለች። ይህም ነገር ኖሪን እንኳን ሳይቀር ነበር ፍርሃት ውስጥ የከተታት። በዚህም አስፈሪ ጊዜ ሬይና ጓደኛዋን ለማረጋጋት ስትል ወደፊት ትቀርባለች። ይሁን እንጂ ሬይና ግን የጥቁር አስማት መጽሐፍን ካነበበች ጊዜ ጀምሮ መታታዊ ኃይሏ ከበፊቱ በበለጠ እጅግ አስጊና አደገኛ ሆኖባት ነበር። በድንገትም እሷ ራሷ ኃይሏን መቆጣጠር አቅቷት በድንገት ከሰውነቷ ውስጥ ግዙፍ የሆነ የእሳት አሎሎ ፈልቆ በመውጣት ኖሪ ወዳለችበት አቅጣጫ ተስፈንጥሮ ይወነጨፋል። በዚህም ክስተት የተነሳ ኖሪ በፍጹም የምትተርፋት መስልም ነበር። ይሁን እንጂ በስተመጨረሻ ቅስፈት ግን ኖሪ ወደ ቀድሞ የሰውነት ቅርጿ ትመለሳለች። ሬይናም ወዲያውኑ ይቅርታ ስትጠይቃት ፐድ ደግሞ ኖሪን እንድትረጋጋ መርዳቱን ይቀጥላል። ይህን ሁሉ አስደንጋጭ ክስተትም ስትመለከት የቆየችው ርዕሰ መምህር ሊንዳ በእጅጉ ትቆጣ ጀመር። ስለዚህ ፐድን ከዚህ በኋላ ተማሪዎቹን መቆጣጠር ካልቻለ ከስራው ሊባረር እንደሚችል በመግለጽ አጥብቃ ታስጠነቅቀዋለች። ከዚህም ጊዜ በኋላ ኖሪና የተቀሩት ጓደኞቿ በብስጭትና በሐዘን ስሜት ተሞልተው ዩዲኤም ወደ ተባለው ምድር ቤት ክፍላቸው ይመለሳሉ። አሁን ላይም እነሱ በመላ ህይወታቸው አስማታቸውን በአግባቡ መጠቀም እንደማይችሉ ማመን ስለጀመሩ እያንዳንዱ ልጅ በዚህ ጊዜ እጅጉን እያዘነ ይገኛል። ይህም በእንዲህ እንዳለ በዚህ በኩል ፐድ በአንድ ወቅት እሱም ልክ እንደነሱ የዩዲኤም ተማሪ እንደነበር ያሳውቃቸዋል። እሱም የእነዚህ ልጆች ስቃይና ስሜት በሚገባ ስለሚረዳ ነበር አሁን ላይ ይህንን ሁኔታቸውን ችላ ማለት ያልቻለው። ስለዚህ ልጆቹን በሙሉ ጥቅጥቅ ወዳለ ጫካ ይዞ በመሄድ በዚህ ስራው ፈጽሞ ደስተኛ እንዳልሆነ ይነግራቸዋል። ቀጥሎም ህልማቸው እንዲህ ባለ መልኩ ሲሰበር ዝም ብሎ መመልከት ስለማይችል እውነተኛ ጥንካሬያቸውን እንዴት መቀበልና መቆጣጠር እንዳለባቸው ሊያስተምራቸው ይወስናል። ከዚህም በኋላ ፐድ ማንም ሰው የማይጠብቀውን አስደናቂ ነገር ያደርጋል። ፐድ በዝግታ ልክ ማዜም ሲጀምር የእሱን ውብ የሆነ ድምፅ የሰሙት በርካታ የጫካ እንስሳት በፐድ ዙሪያ መሰብሰብ ይጀምራሉ። በዚህም ቅስፈት ነበር ሁሉም ሰው ፐድ ከእንስሳት ጋር የሚነጋገር ፉዚ የተባለ የዩዲኤም አባል እንደነበርና ከእንስሳት ጋርም በመደበኛ ቋንቋ ሳይሆን በዜማ እንደሚግባባ የተገነዘቡት። ፐድ ዘወትር ምታታዊ ኃይሉን ፈጽሞ ላለመርሳት ሲል በድብቅ ሲለማመድ ነበር የቆየው። ልጆቹም ይህንን በተመለከቱ ጊዜ እነሱ ብቻቸውን እንዳልሆኑና ትልቅ ተስፋም እንዳላቸው ይገነዘባሉ። ቀጥሎም ፐድ ልጆቹ ልዩ ኃይላቸውን በሚገባ ተረድተው በትክክለኛው መንገድ መጠቀም እንዲችሉ ራሱ በአካል ተገኝቶ እንደሚያሰለጥናቸው ቃል ይገባላቸዋል። በሌላ በኩል ደግሞ ኖሪ ከጓደኛዋ ጋር ወደ መማሪያ ክፍሏ እየተመለሰች በዕለቱ ቀደም ሲል ስለተከሰተው ነገር በጥልቅ በማሰላሰል ላይ ትገኛለች። ምክንያቱም እሷ በሬይና ምታታዊ ኃይል ላይ የሆነ ስህተት መፈጠሩን እርግጠኛ ነበረች። ስለዚህ ውስጧ በሚነግራት መልኩ እውነቱን ለማወቅ ስትል ከእሷ ጋር ለመገናኘት ተወስናለች። በዚህ በኩል ደግሞ ሬይና ወደ ክፍሏ ስትመለስ ቻንድራ ከእሷ ቀድማ በክፍሏ በመገኘት ያንን ጥቁር አስማት የተሰኘ መጽሐፍ በእጇ ይዛ መቆሟን ታስተውላለች። ቀጥሎም ቻንድራ ለሬይና ዛሬ ላይ ምታታዊ ኃይልሽ እጅግ ከፍተኛ ሊሆን የቻለው በዚህ መጽሐፍ ምክንያት እንደሆነ በደንብ አውቃለሁ ትላታለች። ይህንንም በሰማች ጊዜ ሬይና ወዲያው የኖሪም ህይወት ከዚህ ቀደም አደጋ ላይ ወድቆ የነበረው በዚህ መጽሐፍ የተነሳ መሆኑን ትገነዘባለች። ከዚያም በታላቅ ቁጣ ቻንድራን ከነ መጽሐፉ ከክፍሏ ገፍትራ ታስወጣታለች። ይሁን እንጂ ቻንድራ ግን ልክ ከክፍሏ እንደወጣች የአስማተኛ መጽሐፍ በአስማቱ ኃይል ተጠቅሞ ራሱ ተመልሶ ወደ ክፍል ይመጣል። ቀጥሎም ሬይና በሯ ተንኳኩቶ በቁጣ ዞር ብላ ልትከፍተው ስትል ኖሪን ከፊት ለፊቷ ቆማ ታገኘታለች። በዚህም ቅስፈት ሬይና ጓደኛዋን ስለናፈቀቻት እቅፍ አድርጋ ማልቀስ ትጀምራለች። ይሁን እንጂ ሬይና ግን በልቧ ውስጥ ስለምታታዊው ስለ ጥቁር ጥላ መጽሐፍ ሚስጥር እንዳታውቅባት በስጋት ላይ ትገኛለች። በዚህም ፍርሃቷ ምክንያት የተነሳ ጓደኛዋን ኖሪ በክፍሏ ውስጥ ለረጅም ጊዜ እንድትቆይ ባለመፍቀድ በፍጥነት እያዋከ
እያዋከበቻት ትሰናበታታለች። በሚቀጥለው ቀን ጠዋት ላይም ፐድ በገባው ቃል መሰረት ለሁሉም ልጆች ስልጠና መስጠቱን ይጀምራል። በመጀመሪያ በአንድሬ ወገብ ላይ የብረት ቧንቧ ቱቦ በማሰር አየር ላይ በተወሰነ ከፍታ ላይ ሆኖ ራሱን እንዲቆጣጠር ትዕዛዝ ይሰጠዋል። አንድሬም ቦርሳውን ከጀርባው ላይ ባወረደበት ቅስፈት ድጋሚ ወደ ላይ በመብረር ራሱን እንደምንም ብሎ ለማረጋጋት ቀስ በቀስ ጥረት ማድረጉን ይቀጥላል። ስልጠናውም እየቀጠለ ሲሄድ ልጆቹ በሙሉ ያላቸውን ልዩ የሆነ ምታታዊ ኃይል አምኖ መቀበል ይጀምራሉ። አሁን ላይም እነሱ እንደ ሌሎች ልጆች ተራ ህይወትን ለመኖር መሞከራቸውን ትተው የራሳቸውን ማንነት መገንባትና ማሳደግ ይጀምራሉ። ቀጥሎም ኤሊየት ከእጁ የሚወጣውን ጭስ ወደ ተለያዩ ቅርጾች መለወጥን መለማመድ ይቀጥላል። ፔፐር የተባለችው ደግሞ ኃይሏን ተቆጣጥራ ቁሳቁሶችን እንዴት መግፋት እንዳለባት ትለማመዳለች። ኖሪም በዚህ በኩል መለዋወጧን ትጀምራለች። ይሁን እንጂ አሁን ላይ ግን ራሷን በአንድ እንስሳ ብቻ ሳትገድብ 3 እና 4 እንስሳትን በአንድነት በመቀላቀል አዳዲስ ድቅል ፍጡራንን በመፍጠር ቀስ በቀስም በእነሱ ላይ ቁጥጥር ለማድረግ መለማመድ ትጀምራለች። ከዚህም ጋር ተያይዞ የሁሉም ጓደኝነታቸው ይበልጥ እየጠነከረ መጥቶ ለመጀመሪያ ጊዜ በአስማቶቻቸው ላይ ሙሉ በሙሉ እምነት ያሳድራሉ። በሌላ በኩል ደግሞ ሬና ይህንን ሁሉ ሁኔታ ከሩቅ ሆና እየተከታተለች መሆኑን እንመለከታለን። በዚህም ጊዜ ድንገት ቻንድራ በድጋሚ ከፊት ለፊቷ ብቅ ትላለች። ሬናም በቁጣ ከኔ ራቂ ብላ ብትጮህባትም ነገር ግን ቻንድራ አሁን ላይ ልትሰማትም ሆነ ልትፈራት ፈጽሞ ዝግጁ አልነበረችም። ምክንያቱም ቻንድራ በዚህ ጊዜ እሷም ልክ እንደሷ ጥቁር አስማት የተሰኘውን ምታታዊ መጽሐፍ አስቀድማ ተጠቅመው ነበር። በዚህም የተነሳ አሁን ላይ በቻንድራና በሬና መካከል አደገኛ የሆነ ትስስር ተፈጥሯል። እጅግ አስደንጋጭ የሆነው ነገር ደግሞ ቻንድራን ከሬና ውጭ ማንም ሰው ሊያያት አይችልም ነበር። ይህም ማለት ደግሞ ቻንድራን በዚህ ጊዜ ማየት የምትችለው ሬና ብቻ ናት ማለት ነው። ሌሎች ልጆች ሬናን ከማን ጋር እያወራች እንደሆነ ሲጠይቋት ቻንድራ ለእሷ ብቻ እንደምትታይ እውነቱ ይፋ ይሆንላታል። ይህንን የተረዳችው ሬና በጣም ትደነግጣለች። ወዲያው ወደ ክፍሏም እየሮጠች ትሄዳለች። ነገር ግን ቻንድራ ብቻዋን ልትተዋት አልፈለገችም። ቻንድራ ሬናን በማነሳሳት ኃይሏ እዚህ ካሉት ሁሉ እጅግ የላቀ እንደሆነ ስትነግራትና ስትመክራት ትቆያለች። ፍርሃቷን ትታ እውነተኛ ጥንካሬዋንና ኃይሏን መቀበል ብቻ እንደሚያስፈልጋትም ትገልጽላታለች። ቀስ በቀስ ሬና በእሷ ቃላት እየተማረከች ትመጣለች። ፍርሃቷንም አስወግዳ በውስጧ ያለውን ጥቁር ምታታዊ ኃይል ለመቀበል ውሳኔ ላይ ትደርሳለች። በዚህም ጊዜ ኖሪ ወደዚያ ስፍራ ድንገት ትከሰትና ጓደኛዋን አንድ የማይታወቅ ክፉ ኃይል እየተቆጣጠራት መሆኑ በግልጽ ይሰማት ጀመር። ይህንንም ተከትሎ በአካዳሚ ውስጥ ለሚገኙ ማህበረሰብ በሙሉ የሬና ማንነት ግልጽ እየሆነላቸው ይመጣል። በተጨማሪም ጥቁር አስማትን የያዘው መጽሐፍ ዩዴም ተብለው በተሰየሙ ልጆች ብቻ ሳይሆን የሚሰለጥነው ማንኛውንም ሰው ሊቆጣጠር እንደሚችል ሁሉም ይገነዘባል። ስለዚህ ሬና በዚህ ሰዓት ሙሉ በሙሉ በጥቁር አስማት ምታታዊ ኃይል ቁጥጥር ስር ወድቃለች ማለት ነው። ቀጥሎም ሬና በሚያስደነግጥ ሁኔታ ድምጿና የአይኖቿም ቀለም ሳይቀር እየተለዋወጡ ይመጣሉ። እጅግ በሚያስፈራ ድምጿ በኖሪ ላይ እያጓራች በቅርቡ መላው የሴጅ አካዳሚ ማህበረሰብን አቃጥዬ አመድ አደርጋለሁ፣ ለህይወትሽ የምትሳሽ ከሆነ ይህን አካዳሚ በአስቸኳይ ለቀሽ ውጪ በማለት ታስጠነቅቃታለች። ይህንንም አስፈሪ ዛቻ በሰማች ጊዜ ኖሪ በከፍተኛ ፍርሃት እየተንቀጠቀጠች ከቦታው እየሮጠች በመሄድ ቀጥታ ወደ ፐንድ ዘንድ ደርሳ የተፈጠረውን አጠቃላይ ሁኔታ እየተርበተበተች ትነግረዋለች። ከዚህም በመቀጠል ኖሪና ጓደኞቿ ለርዕሰ መምህር ሊንዳ ስለ ጉዳዩ ሊነግሩ መወሰናቸውን ሲገነዘብ ፐድ ወዲያው ያስቆማቸዋል። ቀጥሎም ሊንዳ ይህንን ነገር ከሰማች ፈጽሞ እንደማታምናቸው በመግለጽ እስከ ነገ ድረስ በትዕግስት እንጠብቅ ሲል ሀሳብ ያቀርብላቸዋል። ምክንያቱም ፐድ ያ ክፉ ምታታዊ ኃይል የያዘው ጥቁር አስማት በመስራቾች ቀን ክብረ በዓል ላይ ጥቃት እንደሚሰነዝር በጣም እርግጠኛ ነበር። ይህም በእንዲህ እንዳለ በሚቀጥለው ቀን ጠዋት ላይ አጠቃላይ አካዳሚው ተማሪዎችና መምህራኖች በሙሉ በአትክልቱ ስፍራ ተሰብስበው እንመለከታቸዋለን። ከዚያም ርዕሰ መምህር ሊንዳ ከሁሉም ፊት ለፊት ቀርባ ሬናን ወደ መድረኩ ወጥታ ምታታዊ ኃይሏን ለእንግዶች እንድታሳይ ትጋብዛታለች። ሬናም መጀመሪያ ላይ ለእንግዶች እሳት ከእጇ መንጭታ በአየር ላይ እሳቱን በመጠቀም የመግቢያ ሰላምታ ታቀርብላቸዋለች። ነገር ግን ብዙም ሳይቆይ ድንገት የአካባቢው አየር እየተለወጠ ይመጣና ሬና በእጇ ዙሪያ አንድ ግዙፍና ክብ የሆነ የእሳት አሎሎ ከፈጠረች በኋላ አስፈሪው ጥቁር ጥላ በመላው የአትክልቱ ስፍራ ላይ መስፈር ይጀምራል። በድንገትም ከሬና ውስጥ እጅግ አስፈሪ የሆነ ድምፅ ያስተጋባ ጀመር። መላውን የአካዳሚውን ህብረተሰብ ከብዙ ዓመታት በኋላ መመለስ በመቻሌ እጅግ ደስተኛ ነኝ፣ ማናችሁም ከኔ አታመልጡም ብሎ ይዝትባቸዋል። ይህንንም በሰሙ ጊዜ እያንዳንዱ የአካዳሚው መምህራን በሙሉ ይህ ጭራቅ ከዓመታት በፊት በአንድ ታዳጊ ላይ ሰፍሮ የነበረውና ያ እጅግ አደገኛ የሆነው የጥቁር ጥላ ምታታዊ አስማት መሆኑን ይገነዘባሉ። ይሁን እንጂ አሁን ላይ ግን ሁኔታው እጅግ አሳሳቢ ደረጃ ላይ በመሆኑ ይህንን ጭራቅ ለማስቆም ፕሮፌሰር አርጎንና ምታታዊ ኃይል ያላቸው ተማሪዎች በሙሉ ተሰባስበው የእሳት ጥቃት ይሰነዝሩበት ጀመር። ቢሆንም ግን ይህ ጥቃታቸው ምንም አይነት ውጤት አላስገኘላቸውም። በመቀጠልም እንስሳትን የመሆን ምታታዊ ኃይል ያላቸው ልጆች አንድ ላይ ለጥቃት ቢመጡበትም ነገር ግን ገና ወደ ጭራቁ ሳይደርሱ ነበር ፈርተው ወደ ኋላ የሸሹት። ይህንንም
ተከትሎ ሌሎች ልጆች ምታታዊ ኃይላቸውን በጭራቁ ላይ በመጠቀም ጭራቁን ለማጥፋት ይሞክራሉ። ይሁን እንጂ ማንም ችሎ ሊያስቆመው አልቻለም። ብዙም ሳይቆይ ደግሞ ዩዲኤም ተብለው የተሰየሙት አጠቃላይ ልጆች በድፍረት ወደ ጭራቁ ፊት ይመጣሉ። ከዚያም ፔፐር ወዲያው ጭራቁን በምታታዊ ኃይሏ ወደ ኋላ ስትገፋው፣ ኤሊየት ደግሞ ጭራቁ ምንም ነገር እንዳይታየው ለማድረግ ግዙፍ የጭስ ዳመና ይሰራበታል። ቀጥሎም አንድሬ መጥቶ ጭራቁን ለማዘናጋት በአየር ላይ ልክ እንደበረረ በዚህ ቅስፈት ኖሪ ደግሞ ወደ አስፈሪ ድቅል ፍጡርነት ተለውጣ ከፊት ለፊቱ ድቅን ብላ ትቆማለች። ቀጥሎም ርዕሰ መምህር ሊንዳ ለሁሉም ልጆች በአንድነት ምታታዊ ኃይላቸውን ተጠቅመው ጥቃት እንዲሰነዝሩ ታዛቸዋለች። ይሁን እንጂ ኖሪ ግን በዚህ ጭራቅ አካል ውስጥ ምርጥ ጓደኛዋ ሬና መኖሯን ስለምታውቅ ሁሉንም ልጆች ጥቃት ከመፈጸም ታስቆማቸዋለች። ከዚህም ክስተት በኋላ ኖሪ ህይወቷን ሙሉ በሙሉ አደጋ ላይ ጥላ አስፈሪውን ጭራቅ ብቻዋን ለመፋለም ትወስናለች። ከዚያም ለጓደኛዋ ሬና ስለ ሁለቱ ጥብቅ የሆነ የጓደኝነት ቁርኝነት በማስታወስ ወደ ራሷ እንድትመለስና ጭራቁን እንድትፋለመው ትማጸናት ጀመር። በዚህ መሃል ጭራቁ ኖሪን በኃይል ሊያጠቃት ሲዘጋጅ በድንገት በውስጡ ኃይለኛ ፍንዳታ ይከሰትና ጭራቁ በዚያው ቦታ ድምጥማጡ ይጠፋል። እንደ እውነቱ ከሆነ ሬና በመጨረሻው ቅስፈት ነበር ውስጧ ያለውን ክፉ ምታታዊ ኃይል በማሸነፍ ነፍሷን ነፃ ለማውጣት የበቃችው። ይህንንም ክስተት የተመለከተችው ኖሪ ታላቅ እፎይታ ይሰማትና በፍጥነት ሮጣ ወደ እሷ ዘንድ በመሄድ ሬናን በኃይል ቅፍት አድርጋታለች። በስተመጨረሻም አጠቃላይ ዩዲኤም የተባሉ ልጆች በሙሉ በአንድነት መላውን የሴጅ አካዳሚ ማህበረሰብ ከአደገኛ ሞት ያድኗቸዋል። በዚህም የተነሳ የእነሱም ልዩ የሆነው ምታታዊ ኃይል ልክ እንደ ሌሎቹ ልጆች እኩል በሆነ መንገድ ታላቅ ስፍራ የሚሰጠው መሆኑን ያስመሰክራሉ። ከዚህም በኋላ ዩዲኤም የተባለው የመማሪያ ክፍልና አጠቃላይ ፕሮግራሙ እስከ መጨረሻው ድረስ እንዲዘጋ ይደረጋል። ስለዚህ አሁን ላይ ሁሉም ልጆች አስማትን እንዴት መቆጣጠር እንዳለባቸው በአንድነት መማር ይጀምራሉ ማለት ነው። ፐድም ቢሆን በስተመጨረሻ አስማትን የመቆጣጠር ጥበብን በአዳዲስና በተለያዩ መንገዶች የሚያስተምር እውነተኛ ፕሮፌሰር ሆኖ በአካዳሚ ውስጥ ይሾማል። በዚህም ደስ የሚል አስተላለቅ የዛሬው ቆንጆ ፊልማችን ይጠናቀቃል። ይህ ቪዲዮ በእናንተ እገዛ መሰረት 1000 ላይክ ካገኘ ቀጣዩን ክፍል ፈልጌ እሰራላችኋለሁ። ስለዚህ ሁላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለወዳጆቻችሁ እንዲደርስ አድርጉልኝ። የምትፈልጉትንም ሐሳብ በኮመንት ገለጹልኝ። ቀጣይ በሌላ ቆንጆ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች